ከ5000 በላይ ግለሰቦች በወጣቱ ዳኢ ሁሴን አህመድ ሁሱ የማህበራዊ ሚዲያ የሃይማኖት የንጽጽር መድረክ ወደ እስልምና መንገድ መቀላቀላቸው ተገልጿል። የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ወጣቱን ዳኢ ለዲኑ ያበረከተውን አስተዋጽኦ የምስጋናና የምስክር ወረቀትም አበርክቶለታል። ነጃሺ ቲቪም በስልክ ከንጽጽር ዳኢው ከኡስታዝ ሁሴን አህመድ ጋር ቆይታ አድርጓል። ሀያት ከማል አጠናክረዋለች። ከ5000 በላይ የሚገመቱ ግለሰቦች በማህበራዊ ሚዲያ የሃይማኖት ንጽጽር መድረክ በንጽጽር ዳኢው ኡስታዝ ሁሴን አህመድ ሁሱ አማካኝነት መግባታቸው ተገለጸ። ኡስታዝ ሁሴን አህመድ በማህበራዊ ሚዲያ መጠሪያው ሁሱ በመባል የሚታወቅ ሲሆን ለዲኑ ያበረከተ ላለው አስተዋጽኦ የአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይህን በጎ ምግባሩን ለማበረታታት የምስክር ወረቀት ማበርከቱን ነጃሺ ቲቪ ለማወቅ ችሏል። ስለሆነም ወንድም ሁሴን አህመድ የተሰማውን ስሜት እንዲገልጽ ከነጃሺ ቲቪ በቀረበለት ጥያቄ መሰረት በስልክ መስመራችን ተገኝቶ የተሰማውን ደስታና ለአፋር ክልል እስልምና ጉዳዮች ከፍተኛ ምክር ቤት የምስጋና መልእክቱን አስተላልፏል። የተሰማኝ ስሜት በጣም ደስ የሚል ነበር። ለዲናቸው ያክል ክብር እንዳላቸው አሳይተውኛል። የአፋር ክልል ሰዎች አላህ ጀዛቸውን ይክፈላቸው። ነገ መልቂያማ ደግሞ ከዚህ በላይ ከአላህ ፊት የእርሱም የምስክር ቃሉን እንፈልጋለን ያለው ትልቁ ተስፋዬ ነገ መልቂያማ ከነቢያቶች ጋር አብሮ አላህ ሱብሓነሁ ወተዓላ ሲነስቱ አንተም ነቢያቶችን ያዘዝኳቸውን አድርገሃል። ዛሬ ላይ በምድር ላይ አላህ ሱብሓነሁ ወተዓላ ተቀባይነት ስለሰጠኝ ምስጋና ይገባው እና የአፋር ክልል ሰዎችን ሙሉ ላመሰግን እወዳለሁ። የመጅሊሱን አካሎችም እንዲሁ ከእነርሱ ዘንድ የምስጋና የክብር ቃል ስለመጣልን አላህ ጀዛቸውን ይክፈላቸው። ሁላችንንም ለዲኑ የምንሰራ ያድርገን። ይህን የንጽጽር መድረክ በሶሻል ሚዲያ ማካሄድ ከጀመረ 5 ዓመታት የተቆጠሩ ቢሆንም ባለፉት 2 ዓመታት ግን እጅጉን በርካታ ሰዎች ወደ እስልምና መንገድ እንደተቀላቀሉ ገልጿል። ሶሻል ሚዲያ ከጀመርኩኝ ቲክቶክ ላይ 5 ዓመት ምናምን አካባቢ የሆነ ነው። ከዚያን ጊዜ ጀምሬ እንዲህ የንጽጽር ስራዎችን እሰራለሁ። አልሐምዱሊላህ እስካሁን ድረስ ከ5000 የማያንሱ ሰዎች እስልምናን ተቀብለዋል። በተለይ በዚህ ባለፉት አመታቶች በአንድ አመት 2 አመት ውስጥ በጣም በርካታ ሰዎች ተቀብለዋል። ለአላህ ምስጋና ይገባው። ቀጣይነቱ ከዛሬ ከነበረው በላይ በአላህ ፍቃድ ጠንክረን የምንቀጥል ይሆናል። ይህ ነገር የምናቋርጠው ምናልባት ስንሞት ጊዜ ብቻ ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ የሱረት አልሂጅር መጨረሻ አንቀጽ ላይ ወአቡድ ረበከ ሐታ ያእቲየከል የቂን ይላል። ሞት እስኪመጣብህ ድረስ ጌታህን አላህን ተገዛ ይላል። ዳዕዋ ዒባዳ ነው። ለአላህ ሱብሓነሁ ወተዓላ የምናደርገው ነው። ስለዚህ ይህ ነገር የህይወታችን እስትንፋስ በስጋችን እስካለች ድረስ የማናቋርጠው ትልቁ የአምልኮ ስርዓት ነው። በዚህ ላይ በጣም ደስተኛ ነኝ። አላህ ለዚህ ነገር ስራችን ስለመረጠኝ